ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር በተለይም ደስ ነኝ አብራችሁን ቆዩ። በሀገሪቱ ያሉ አለመግባባቶችን በውይይትና በመመካከር በመፍታት ኢትዮጵያን ለቀጣይ ትውልድ በሰላምና በመግባባት ማስረከብ እንደሚገባ በሀገራዊ ምክክሩ ላይ በመሳተፍ ላይ የሚገኙ የዲያስፖራ አባላት ገለጹ። ተሳታፊዎቹ የዛሬው ትውልድ ትልቁ ውርስ የግጭት ትዝታ ሳይሆን በሰላም ተነጋግሮ መፍትሄ የመፈለግ ባህል ሊሆን እንደሚገባ ጥሪ አቅርበዋል። አብስራ አሰግድ ተጨማሪ አላት። በሀገራዊ ምክክር ሂደቱ ላይ በመሳተፍ ላይ የሚገኙ የዲያስፖራ አባላት ኢትዮጵያውያን ከወቅታዊ ችግሮች ለማሻገር የውይይት የመመካከርና የመግባባት ባህል እንዲጎለብት ጥሪ ያቀረቡ። ከእንግሊዝ የመጡት የሀገራዊ ምክክሩ ተሳታፊ አቶ አለባቸው ደሳለኝ እንደገለጹት የዛሬው ትውልድ ዋነኛ ኃላፊነት ያሉ አለመግባባቶችን በጉልበት ሳይሆን በምክክር በመፍታት ኢትዮጵያን ለቀጣይ ትውልድ በሰላምና በመግባባት ማስረከብ ነው ብለዋል። ዛሬ የሚደረገው ምክክር ለቀጣይ ትውልዶች የምክክር ባህልን ለማስቀጠል መሰረት የሚጥል መሆኑንም አብራርተዋል። እኛ በምናደርጋቸው አገራዊ ውይይቶች ደግሞ ንብረት ለመካፈል አይደለም የመጣነው ችግር ለማባባስ አይደለም የመጣነው የመፍትሄው አካል ሆነን ኢትዮጵያን ለማሻገርና አሁን ካለብን ችግሮች እንዴት መውጣት እንችላለን፣ እንዴት ነው ለዓለም ምሳሌ የምንሆነው። ኢትዮጵያ ታሪክ ያላት ሀገር ናት። ልጆቻችን ታሪክ ያላቸው እንዲሆኑ ለማድረግ የኛ ግዴታና ኃላፊነት ምን መሆን አለበት እያል ከ130 ሚሊዮን ሕዝብ በስተጀርባ ሆነን በተስፋ ለሚጠብቀው የኢትዮጵያም ሕዝብ ሆነ በተስፋ ለሚጠብቀው የዓለም ሕዝብ አንድ ትልቅ የሆነ የምስራች የምናበስርበት አጋጣሚ ይሆናል ብለን ተስፋ ሰንቀን ነው ያንን ሜዲትራሊያንን ፓሲፊክን አቋርጠን እዚህ የደረስነው። ከወገኖቻችን አንለይም። በክፉ ቀን ኢትዮጵያ በዚህ ችግር ወቅት ላይ ባለችበት ወቅት ከኢትዮጵያ መለየት አይቻልምና ለኢትዮጵያ ሕዝብ ክብር፣ ለኢትዮጵያ ዘላለማዊነት ክብር ስንል እዚህ ቦታ ተገኝተን ከወገኖቻችን ጋር ከተለያየ ክልል የመጡ አርሶ አደሮች፣ ገበሬዎች፣ ወዛደሮች፣ ምሁራኖች ጋራ አብረን እየመከርን ነው። ከስዊድን የመጡት አቶ አሳድ አህመድ በበኩላቸውም በሀገራዊ ምክክሩ በመሳተፋቸው ደስተኛ መሆናቸውን ገልጸው ሂደቱ ሁሉም ዜጋ በሀገሩ ጉዳይ እኩል የመሳተፍና ሀሳቡን የመግለጽ እድል እንደፈጠረለት ተናግረዋል። በውጭ ሀገር የሚኖሩ ዜጎችም ከሀገራቸው ርቀው ቢኖሩም ልምዳቸውና ሀሳባቸውን በማካፈል ለሀገራዊ መግባባት የራሳቸውን አስተዋጽኦ ማበርከት እንዳለባቸውም ተናግረዋል። አቶ አሳድ አክለውም የምክክሩ ዋና ስኬት የሚለካው በውይይቱ ወቅት በተነሱ ሀሳቦች ብቻ ሳይሆን የተገኘውን መግባባት ወደ ተጨባጭ ተግባር በመቀየር እንደመሆኑም አስገንዝበዋል። ያለኝ ተስፋ ምንድን ነው? እኩልነት፣ ሁሉም ባለቤትነት ተሰምቶ ኢትዮጵያ እኩልነት ያለ ኢትዮጵያ እንዲመጣ ለወደፊት ሀሳብ አለኝ እና እሱ ተስፋ አለኝ። ለዛ ከሆነ የመጣሁት ከዛ ስዊድን እስከዚህ ድረስ የመጣሁት ስራዬን ትቼ ሁሉም ነገር ትቼ የመጣሁት በዛ ተስፋ ስላለኝ ነው። ድሮ የነበረ እኩልነት አልነበረም፣ ልዩነት ነበረ፣ በግጭትና በጉልበት ምናምን ነበረ። ሁሉም ነገር ሶልቭ እናደርጋለን ብለን ሀሳብ ነበር። ግን ዛሬ ምንድነው ይሄ አዲስ ቤች ነው ብዬ አስባለሁ። ንግግር ተወያይተን ተመካክረን መፍትሄ መፈለግና ወደፊት አንድ ለሁላችን የምትሆን ኢትዮጵያ እንደዛ አይነት ተስፋ ስላለኝ ነው የመጣሁት። በአጠቃላይ ሁሉም ተሳታፊዎች ግጭትና አለመግባባቶችን በውይይት የመፍታት ባህል በቀጣይ ትውልዶች ዘንድ ጠንክሮ እንዲቀጥልና ኢትዮጵያ በሰላም በእኩልነትና በመግባባት እንድትሻገር ሁሉም ኃላፊነቱን እንዲወጣ ጥሪያቸውንም አቅርበዋል። በሐረሪ ክልል በመሶብ አንድ ማዕከል 5 የፓስፖርት አገልግሎት አይነቶችን ለማህበረሰቡ እየሰጠ እንደሚገኝ ተገለጸ። አገልግሎቱ የክልሉና የአካባቢውን ነዋሪዎች ከእንግልትና ካላስፈላጊ ተጨማሪ ወጪ የሚያድን መሆኑ ተመላክቷል። ናርዶስ ዳምጤ ተጨማሪ አላት። ዛሬ የተገኘነው በሐረሪ ክልል የሚገኘው የመሶብ አንድ ማዕከል ነው። የሐረሪ ክልል መሶብ አንድ ከ90 በላይ አገልግሎቶችን እየሰጠ ያለ ተቋም ነው። ዛሬ ደግሞ ለእናንተ ለተመልካቾቻችን የፓስፖርት አገልግሎት አሰጣጡ ምን ይመስላል የሚለውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ።
የመሶብ አንድ ማዕከል የተለያዩ የመንግስት አገልግሎቶችን በአንድ ጣሪያ ስር በማጣመርና የዲጂታል ቴክኖሎጂዎችን በመጠቀም የህብረተሰቡን እንግልት ለማስቀረት እየሰራ ይገኛል። በሐረሪ ክልል የሚገኘው የመሶብ አንድ ማዕከልም በአሁኑ ወቅት 5 የፓስፖርት አገልግሎቶችን ለማህበረሰቡ በመስጠት ላይ ይገኛል። በማዕከል ውስጥ የሚገኘው የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት ተቆጣጣሪ አቶ አታም ኢብራሂም ከሚሰጡት አገልግሎቶች መካከልም የፓስፖርት እድሳት የጠፋን በድጋሚ ማውጣትና ገጹ ያለቀበት ደብተርን በአዲስ መልክ ቀየርም ከአገልግሎቶቹ መካከል እንደሚገኙበትም ገልጸዋል። 5 አገልግሎት ነው ለጊዜ ጀመሩ የሚሰጡ። መጀመሪያ አገልግሎቱ ፓስፖርት ኤክስፓየርድ ከሆነ ጊዜው ያልፈ ማለት ነው። እሱ ራሱ የሚሰራው በአስቸኳይ ነው የሚሰራው። ሁለተኛ አገልግሎቱ ሎስት ፓስፖርት የጠፋ ፓስፖርት ማለት ነው። የጠፋ ፓስፖርት በአስቸኳይ ነው ሰራ። ሶስተኛ ፓስፖርት አገልግሎቱ ኮሬክሽን ያለው ማለት ነው። ኮሬክሽን ያለው ለምሳሌ ሲም ተስተካከለ እድሜ ምናምን ተወልድ ዘመን ምናምን ተስተካከለ ኮሬክሽኑ ልክ እንደ በአስቸኳይ ነው ሰራ። ሶስተኛ ላይ አራተኛ ላይ ዳሜጅ ነው። ዳሜጅ ማለት ፔጁን እያተበላሸ እንዲ ከሆነ እሱ ራሱ ወደ አስቸኳይ ነው ጀምር አገልግሎት። አምስተኛ ላይ ፔጅ ረን አውት የሚባል ነገር አለ። ፔጅ ረን አውት ማለት አንድ ፓስፖርት ፔጁን ያለቀ ማለት ነው። አቶ አታም አክለውም እንደገለጹት ደንበኞች ወደ ማዕከሉ ሲመጡ መደበኛውን የፓስፖርት አገልግሎት በ45 ቀናት ውስጥ እንዲሁም ፈጣን አገልግሎት የሚሹ ደግሞ ከ7 እስከ 14 ባሉ ቀናት ውስጥ አጠናቀው መውሰድ እንደሚችሉም ገልጸዋል። አገልግሎቱ የክልሉና የአካባቢው ነዋሪዎች ከእንግልትና ካላስፈላጊ ተጨማሪ ወጪም የሚያድን መሆኑንም አያይዘው ገልጸዋል። ህብረተሰቡ ማንኛውም የፓስፖርት አገልግሎት ለማግኘት ወደ መሶብ አንድ ማዕከል በአካል በመሄድ መስተናገድ እንደሚችልም ጠቁመዋል። አገልግሎት ነው የሚሰጠው። ሐረር ውስጥ የተለያየ ቢሮ አለ። አሁን ወደ 90 ተቋም ምናምን ደርሰናል። እዚህ የሚወስድ ቢሮ በጣም ጥሩ ላይ ነው መሶብ አገልግሎቱ። የሐረሪ መሶብ አንድ ማዕከል በአጠቃላይ ከ90 በላይ የመንግስት አገልግሎቶችን በአንድ ጣሪያ ስር በመስጠት ህብረተሰቡን በማገልገል ላይም ይገኛል። የስብዕና መገንቢያ ማዕከላት ክህሎታቸውን በማዳበርና ጊዜያቸውን አልባሌ ቦታ እንዳያሳልፉ እድል እየፈጠረላቸው መሆኑን የሐረር ከተማ ወጣቶች ተናገሩ። የክልሉ መንግስት ትኩረት ሰጥቶ ከሚሰራቸው ቁልፍ ተግባራት ውስጥ የወጣት ስብዕና ግንባታ ተቀዳሚ ተግባር መሆኑ ተገልጿል። ይድነቃቸው ጌታቸው ተጨማሪውን ያቀርበዋል። ተማሪዎች የክረምት ረፍት ጊዜያቸውን ከትምህርት ገበታ ውጪ ቢሆኑ ነገሮችን እንዲመራመሩና ትምህርት ዓመቱ የማይቻሉ ይመስሏቸው የነበሩ አዳዲስ ችሎታዎችን እንዲማሩ አጋጣሚ ይሰጣል። ለአብነትም የሳይንስ ክበብ ስዕሎችን መሳል፣ የህይወት ክህሎትና ስልጠና፣ የኪነ ጥበብ ትምህርቶችና ስፖርታዊ እንቅስቃሴዎች ማድረግ ተጠቃሾች ናቸው። ወጣቶች የክረምት እረፍት ጊዜያቸውን እንዴት እያሳለፉ እንደሚገኝ በሐረር ከተማ በሚገኙ ወጣት የስብዕና ማዕከል መገንቢያ ማዕከላት በመገኘት ቅኝት ተደርጓል። አስተያየት ሰጪዎቹ በእረፍት ጊዜያቸው ለዲዛይንና ቅርጻቅርጽ አጋዥ የሚሆናቸውን በቂ የሙያ ስልጠናና ክህሎት እያገኙ መሆኑን ገልጸዋል። በእረፍት ጊዜያቸው የአርት ስልጠና እየወሰዱ እንደሚገኙ ጠቅሰው በዚህም የትወና የድርሰትና የስነ ጽሑፍ አጻጻፍ ስልቶች ላይ በቂ ዕውቀት በመቅሰም ላይ መሆናቸውን ገልጸዋል። በማዕከሉ መጽሐፍትን በማንበብ ጊዜያቸውን እያሳለፉ መሆናቸውንም አስተያየት ሰጪዎቹ ተናግረዋል። ከዚህም በተጨማሪም በማዕከሉ የኮምፒውተር ጂም፣ ውዝዋዜና የተለያዩ የኪነ ጥበብ ስልጠናዎች እየወሰዱ እንደሚገኝ ጠቅሰዋል። ስልጠናው የኮምፒውተር አጠቃቀም ክህሎታቸውን የሚያዳብሩና በቀጣይም ለሚጠብቃቸው የኮምፒውተር ትምህርት ዝግጁ የሚያደርገን ነው ብለዋል። የሐረሪ ክልል የወጣቶች ስብዕና ልማት ማዕከል ኃላፊ አቶ ኢምራን አብዱልሰመድ የክልሉ መንግስት ትኩረት ሰጥቶ ከሚሰራባቸው ቁልፍ ተግባራት ውስጥ የወጣት ስብዕና ማዕከል ግንባታ ተቀዳሚ ተግባር መሆኑን ገልጸዋል። በዚህም በክልሉ በሚገኙ የወጣት ስብዕና መገንቢያ ማዕከላት 16 አይነቶች አገልግሎት በመሰጠት ላይ እንደሚገኙ አስተዋውቀዋል። ይህም ወጣቶች ክህሎታቸውን እንዲያዳብሩ ከማስቻሉ ባለፈ ጊዜያቸውን አለቦታ እንዳያባክኑ ከፍተኛ ሚና አለው ብለዋል።
በሐረሪ ክልል በግንባታ ድንጋይ ማዕድን ልማት የተደራጁ ወጣቶች ለራሳቸውና ለአካባቢ ነዋሪዎች ሰፊ የስራ ዕድል መፍጠራቸውን ገለጹ። የማዕድኑ መስፋፋት በክልሉ የሚከናወኑ የኢንቨስትመንትና የመሰረተ ልማት ግንባታዎችን ከማፋጠኑም በላይ የክልሉን የኢኮኖሚ እድገት ለማሳካት ከፍተኛ ሚና እያበረከተ መሆኑ ተገልጿል። ዘገባው የአደም ኢብራሂም ነው። አያንቱ አህመድ ተጨማሪ አላት። በሐረሪ ክልል የሚገኙ ወጣቶች በተለያዩ የልማት መስኮች በመደራጀት የራሳቸውንና የቤተሰቦቻቸውን ሕይወት በመቀየር ላይ ይገኛሉ። በሐኪም ጋራ አካባቢ በግንባታ ድንጋይ ማዕድን ማውጣት ስራ ላይ የተሰማሩ ወጣቶች ለዚሁ ስኬት ማሳያ ናቸው። የማህበሩ አባላት እንደሚናገሩት ቀደም ሲል ለተለያዩ የግንባታ ስራዎች የሚሆኑ የማዕድን አይነቶችን ፍለጋ ወደ ሩቅ ቦታዎች ሄዱ እንደነበር በማስታወስ በአሁኑ ወቅት ምርቶችን በአቅራቢያቸው በማምረት በተመጣጣኝ ዋጋ ለገበያ በማቅረብ ላይ እንደሚገኙ ተናግረዋል። አልቡዳም ቤከማ አልቡዳ ደጋቲም ቤከማ ደጋን ኮን ደጋ ካን ጃርሜ መናቲ ፎሉፊ የሐኪም ተራራ ከታወቁባቸው ነገሮች አንዱ የቤት የሚገነባበት በመሆኑ ከዚህም ባሻገር ከተለያዩ የፕሮጀክት ስራዎች የሚሆኑ ድንጋዮችን በማውጣት ላይ እንገኛለን። እስከ ድሬዳዋ እንልካለን። በዚሁ የስራ ዕድል ከተጠቀሙት አባላት መካከል አስተያየታቸውን የሰጡት ወጣቶች ቀደም ሲል የስራ ዕድል ፍለጋ ይሰደዱ የነበረ ቢሆንም አሁን ግን በአካባቢያቸው በተፈጠረላቸው የስራ ዕድል ተጠቃሚ መሆናቸውንና ህይወታቸውን ማሻሻል መቻላቸውን ገልጸዋል። እንደ ወጣት ጥገኝነትን ለማስወገድ ተቀምጦ የሰውን እጅ ከመጠበቅ ይልቅ ጥረት ማድረግ አለብን። ጓደኞቼም እንዲጣጣሩ በመምከር ላይ እገኛለሁ። በክልሉ የኢንቨስትመንት ማዕድንና ኢነርጂ ጽህፈት ቤት የማዕድን ፍቃድ አገልግሎት አሰጣጥ የስራ ሂደት ኃላፊ አቶ አብዱሰላም አህመድ እንደገለጹት የግንባታ ማዕድናት ለኢንቨስትመንት እንቅስቃሴዎች መፋጠን መሰረታዊ በመሆናቸው የወጣቶችን በማዕድን ልማት መደራጀት ለክልሉ የኢኮኖሚ እድገት ጉልህ አስተዋጽኦ እያበረከተ ይገኛል ብለዋል። ሀየምኒ ኩን ሰደርካ ጎሰዲ ቀባ ሀየማ ጉኸን ሀየምኒ ዱራ ሀየማ አዳን ኦሚሹ የቹ ሀርካን ኦሚሹ በሶስት ደረጃዎች ፍቃድ እንሰጣለን። የመጀመሪያው በእጅ ለሚያወጡ እንሰጣለን። ሁለተኛው በማሽን ለሚያወጡት ፍቃድ እንሰጣለን። ሶስተኛው ደግሞ የኢኮኖሚ ሁኔታውን እያገናዘበ በታላላቅ ማሽኖች ለሚያወጡ ፍቃድ እንሰጣለን። በሐኪም ጋራ በማዕድን ማውጣት ልማት ላይ 10 ማህበራት መደራጀታቸውን ጠቁመው 3 አይነት የግንባታ ድንጋዮችን በክልሉን የግንባታ እንቅስቃሴ ከመደገፍ ባሻገር በአንድ በላይ ህብረተሰብ ክፍሎች የስራ ዕድል መፍጠራቸውን አስረድተዋል። አልቡዶቲን ጋራ ሐኪም ከይሳ ጉባን ተዋናን ከኛ ኬላ ራይገላ ይችላል ኬላ ጉትመቱ በዋጋ ቁጥጥር ላይ ጥረት እያደረግን ነው። ከሚመለከተው አካል ጋር አብረን እየሰራ እንገኛለን። በተለይም አልፎ አልፎ አሽከርካሪዎች በዋጋ ላይ የሚያስከትሉትን ችግር እየተከታተልን ነው። በመጨረሻም አባላቱ ቀደም ሲል ባለሀብቶች የግንባታ ማዕድናት ፍለጋ ወደ ሩቅ ቦታዎች ይሄዱ እንደነበር ጠቁመው አሁን ግን የማዕድን አቅርቦቱ በቅርበት የሚገኝ በመሆኑ ባለሀብቶቹ ከማህበራቱ ጋር በቅንጅት እንዲሰሩ ጥሪ አቅርበዋል። ክቡራት ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። ወደ አገር አቀፍ ዘገባዎች አለፍን። በኢትዮጵያ በ2018-19 ምርት ዘመን የመኸር እርሻ 22.6 ሚሊዮን ሄክታር መሬት ለማረስና በዘር ለመሸፈን ታቅዶ በተሰራው ስራ እስካሁን 20.45 ሚሊዮን ሄክታር መሬት ለዘር መዘጋጀቱን የግብርና ሚኒስቴር አስታወቀ። በሌላ ዜና እየተካሄደ የሚገኘው ሀገራዊ ምክክር ጉባኤ በኢትዮጵያ ታሪክ አዲስ ምዕራፍ የከፈተና ሀገራዊ መግባባትን የሚያጠናክር ትልቅ መድረክ ነው ሲሉ ተመካካሪዎች ገለጹ። እሌንሽ መልስኝንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብልናለች። በኢትዮጵያ በ2018-19 ምርት ዘመን የመኸር እርሻ 22.6 ሚሊዮን ሄክታር መሬት ለማረስና በዘር ለመሸፈን ታቅዶ በተሰራው ስራ እስካሁን 20.45 ሚሊዮን ሄክታር መሬት ለዘር መዘጋጀቱን የግብርና ሚኒስቴር አስታውቋል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ተወካይ አቶ ተሾመ ገለቱ ለጋዜጣ ፕላስ እንደገለጹት ከነሐሴ 15 እስከ 20 ባለው ጊዜ ውስጥ በዘር የመሸፈን ስራው ሙሉ በሙሉ ይጠናቀቃል። ከዘንድሮ የመኸር እርሻ የዳግም ሰብልን ጨምሮ 729 ሚሊዮን ኩንታል ምርት ለማግኘት ታቅዶ የተሰራ እንደሚገኝ
ያብራሩት አቶ ተሾመ የታቀደውን ግብ ለማሳካትም ምርጥ ዘርን ጨምሮ አስፈላጊ የግብርና ግብዓቶችን በበቂ ሁኔታ ተደራሽ የማድረግ ስራ መከናወኑን ተናግረዋል። በተጨማሪም አልፎ አልፎ የዝናብ እጥረት ባለባቸው አካባቢዎች በፍጥነት የሚደርሱ የሰብል ዝርያዎችን የመዝራት ስራ እየተከናወነ እንደሚገኝ ጠቁመዋል። በመጨረሻም ምርትና ምርታማነትን ይበልጥ ለማሳደግ አርሶ አደሮች ተባይን የመከላከል አረም የማረምና ሰብሉን ዘወትር የመከታተል ስራ በትኩረት ሊሰሩ እንደሚገባ አሳስበዋል። የሁለተኛው ትውልድ ኢትዮጵያውያን ታዳጊ ህጻናትና ቤተሰቦቻቸውን ያካተተ የዳያስፖራ አባላት አዲስ አበባ ገብተዋል። አባላቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በውጭ ጉዳይ ሚኒስቴር የዳያስፖራ አገልግሎት አቀባበል ተደርጎላቸዋል። የሁለተኛ ትውልድ ዳያስፖራ አባላቱ በኢትዮጵያ በሚኖራቸው የአንድ ወር ቆይታ የስፖርት ውድድር እንደሚያደርጉና የተለያዩ አካባቢዎችን እንደሚጎበኙም ተገልጸዋል። ጉብኝቱ ታዳጊዎች የበለጠ ስለ ሀገራቸው እንዲገነዘቡ የሚያደርግ እንደሆነም ተመላክቷል። እየተካሄደ የሚገኘው ሀገራዊ ምክክር ጉባኤ በኢትዮጵያ ታሪክ አዲስ ምዕራፍ የከፈተና ሀገራዊ መግባባትን የሚያጠናክር ትልቅ መድረክ ነው ሲሉ ተመካካሪዎች ገለጹ። ተመካካሪዎቹ በሀገሪቱ አዲስ ምዕራፍ የከፈተው የሀገራዊ ምክክር ሂደት በጥሩ ሁኔታ እየተካሄደ ይገኛልን ብለዋል። ምክክሩ ለቆዩ ችግሮች በጋራ መፍትሄ ለማፈላለግ ያስቻለ አዲስ ታሪካዊ አጋጣሚ መሆኑን አመላክተዋል። በምክክሩ በርካታ ትምህርቶች የተወሰዱ ሲሆን ለነበሩ ችግሮች በርካታ የመፍትሄ ሀሳቦች መቅረባቸውን ገልጸዋል። ይህ የሀገራዊ ምክክር ሂደት የተሻለች ኢትዮጵያን ለመገንባት የሚደረገውን ጉዞ ወደ ትልቅ ምዕራፍ ያሸጋገረ ነው ብለዋል። የምክክር መድረኩ ሂደት በኢትዮጵያ ታሪክ የመጀመሪያውና አዎንታዊ እንደሆነ ገልጸው ይህም ሀገራዊ መግባባትን የሚያጠናክር መሆኑን ተናግረዋል። በምክክሩ አርሶ አደሮች፣ አርብቶ አደሮች፣ አካል ጉዳተኞች፣ ሴቶችና ወጣቶችን ጨምሮ የተለያዩ የህብረተሰብ ክፍሎችን በስፋት ያሳተፈ በመሆኑ ሂደቱ የተሟላና አካታች መሆኑን መግለጻቸውን የፋና ብሮድካስቲንግ ዘገባ ያመላክታል። በአማራ ክልል የቱሪዝም ዘርፍ ባለፉት 5 ዓመታት ከታላቅ የታሪክ ውርስ ወደ ላቀ የቱሪዝም እድገት በመሸጋገር ከፍተኛ ኢኮኖሚያዊና ማህበራዊ ፍሬዎችን በማፍራት አዲስ ምዕራፍ መከፈቱን የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ አበበ እምቢአለ ገልጸዋል። በክልሉ በተከናወኑ ዘርፈ ብዙ ተግባራት ወደ አማራ ክልል የገቡት የሀገር ውስጥ ጎብኚዎች ቁጥር በ2013 ዓ.ም ከነበረበት 12.37 ሚሊዮን በ2018 በጀት ዓመት ከ18.5 ሚሊዮን በላይ ማደጉን ለጋዜጣ ፕላስ ጠቁመዋል። በዚህም በ2013 ዓመተ ምህረት ከሀገር ውስጥ ቱሪስቶች ይገኝ የነበረውን 1.87 ቢሊዮን ብር ገቢ በሂደት እያደገ በመምጣት በ2018 በጀት ዓመት 15.4 ቢሊዮን ብር መድረስ ችሏል። ይህ እድገት የዜጎች የውስጥ ጉዞና የሀገር ውስጥ የቱሪዝም ባህል መጎልበቱንም ያሳያል። በሌላ በኩል ከዓለም አቀፍ ቱሪስቶች የሚገኘው የጎብኚዎች ፍሰትና ገቢ በ2013 ዓመተ ምህረት የነበረበትን መቀዝቀዝ ተሻግሮ ፈጣን የመነቃቃት ጉዞ ላይ ይገኛል። በ2013 ዓመተ ምህረት 23594 የነበረው የውጭ ሀገር ጎብኚዎች ቁጥር በ2018 በጀት ዓመት ግን ወደ 58385 ከፍ በማለት ከፍተኛ እድገት አስመዝግበዋል። በእነዚህ የሀገር ውስጥና የውጭ ጎብኚዎች አማካኝነት የቱሪዝም ዘርፉ ባለፉት 5 ዓመታት አጠቃላይ ገቢውን ከ1.91 ቢሊዮን ብር ወደ 15.8 ቢሊዮን ብር ማሳደግ ተችሏል። ለዚህ ስኬት የነባር ቅርሶች ጥገናና እንክብካቤ፣ የጎርጎራና ሎጎ ሐይቅ ሪዞርቶች ግንባታ ትልቅ አስተዋጽኦ ማበረከታቸውን ገልጸዋል። የውጭ ዜና በኢንዶኔዥያ በተከሰተ ከባድ ርዕደ መሬት ቢያንስ 38 ሰዎች ሞቱ። በአደጋው ይህ ዜና እስከተጠናከረበት ድረስ 38 ሰዎች መሞታቸውን የሀገሪቷ የአደጋ መከላከያ ድርጅት ነው የገለጸው። ቅዳሜ ዕለት ጠዋት በፍሎረንስ ግዛት የተከሰተው ርዕደ መሬቱ በሬክተር ስኬል 7.7 ማግኒቲዩድ የተለካ ነው። በፍርስራሽ ውስጥ የተቀበሩ ሰዎችን ለማውጣት የሚደረገው ፍለጋና የነፍስ አድን ስራ የቀጠለ ሲሆን የሟቾች ቁጥርም እየጨመረ ነው። በርዕደ መሬቱ እናም ቀጥለው ባጋጠሙት በርካታ ንዝረቶች በአካባቢው ያሉ ህንጻዎችን ፈራርሰዋል። የሀገሪቷ ሜትሮሎጂና ጂኦቪክስ ኤጀንሲ እንደገለጸው በተለይም ደግሞ ርዕደ መሬቱ ፍሎረስ ደሴትን የመታው ቅዳሜ ጠዋት 1 ሰዓት ላይ ሲሆን 15 ኪሎ ሜትር ጥልቀትም አለው። ከርዕደ መሬቱ በኋላ በአካባቢው 6.1 ማግኒቲዩድ የተለኩ ጠንካራ ንዝረቶችም ተሰምተዋል። በደረሰው አደጋ ያጋጠመውን አጠቃላይ ውድመትም ለመገምገም ጊዜ ይወስዳልም ተብሏል።
በፈረንሳይ ከ15 ዓመት በታች ለሆኑ ታዳጊዎች የተጣለው የማህበራዊ ሚዲያ ክልከላ በፍርድ ቤት ታገደ። ከመስከረም ጀምሮ ተግባራዊ ይደረጋል ተብሎ የነበረው ሕግ ከ15 ዓመት በታች የሆኑ ታዳጊዎች የማህበራዊ ሚዲያ አካውንት መክፈት እንዳይችሉ የሚከለክል ነበር። ዘገባው የቢቢሲ ነው። ሌንሽ መልስ የፈረንሳይ ከፍተኛ ፍርድ ቤት ከ15 ዓመት በታች የሆኑ ታዳጊዎች ላይ ጣለውን የማህበራዊ ሚዲያ እገዳ ሀሳብን በነጻነት የመግለጽ መብትን ይጥሳል ሲል ውድቅ አደረገ። የሀገሪቱ ህግ አውጪዎች ባለፈው ሐምሌ ወር ነበር ማህበራዊ ሚዲያ በህጻናት የአእምሮ ጤና ላይ ጎጂ ተጽዕኖ ያስከትላል የሚሉ ስጋቶች መነሳታቸውን ተከትሎ ለህጉ ድጋፋቸውን የሰጡት። ይህም ፈረንሳይ ታዳጊዎች ማህበራዊ ሚዲያ እንዳይጠቀሙ በመከልከል የመጀመሪያዋ አውሮፓዊት አገር እንድትሆን አድርጓት ነበር። ሆኖም አርብ ዕለት የህገ መንግስታዊ ምክር ቤት ባስተላለፈው ውሳኔ ፕሬዚዳንት ኢማኑኤል ማክሮን ከመስከረም ጀምሮ ደረጃ በደረጃ እንደሚተገበር ቃል የገቡለትን እገዳ ውድቅ አድርገውታል። ፕሬዚዳንቱ ለፍርድ ቤቱ ውሳኔ ምላሽ የሰጡ ሲሆን ጠቅላይ ሚኒስትር ሴባስቲያን ሌኮርኑን የምክር ቤቱን ሁሉንም ነጥቦች ግምት ውስጥ የሚያስገባ አዲስ ረቂቅ እንዲያዘጋጁ ጠይቀዋል። ባለፈው ወር ህግ አውጪዎቹ በህግ ላይ ድምጽ ከሰጡ በኋላ ጠቅላይ ሚኒስትሩ የህጉን የተወሰኑ ክፍሎች 9 አባላት ላሉትና የሚወጡ ህጎች ህገ መንግስቱን ያከብሩ እንዲሆኑ ለሚያረጋግጠው ምክር ቤት ልከው ነበር። ህገ መንግስታዊ ምክር ቤቱም ህጉ የሀሳብ ልዕውጥና የመናገር ነጻነትን የሚጥስ መሆኑን እንዳረጋገጠ ገልጸዋል። ከዚህም በተጨማሪ የኦንላይን አገልግሎት ለማግኘት የእድሜ ማረጋገጫ ማቅረብ እንዳለባቸው በሚጠይቀው መስፈርት ላይ ያለውን ስጋት አንስተዋል። ህጉ አስፈላጊ የሆኑ የህግ ከለላዎችን አላዘጋጀም ብለዋል። የፕሬዝዳንት ማክሮን ቢሮ በበኩሉ ፍርድ ቤቱ ውሳኔውን ካሳለፈ በኋላ መንግስት አዲስ ረቂቅ ለማዘጋጀት በሚቻለው ፍጥነት እንደሚሰራ ጠቅሶ ፕሬዝዳንቱ ማሻሻያውን በ2027 መጀመሪያ ላይ ተግባራዊ ለማድረግ ቁርጠኛ መሆናቸውን ገልጸዋል። ከመስከረም ጀምሮ ተግባራዊ ይደረጋል ተብሎ የነበረው ህግ ከ15 ዓመት በታች የሆኑ ታዳጊዎች የማህበራዊ ሚዲያ አካውንት መክፈት እንዳይችሉ የሚከለክል ሲሆን ለሁሉም አዲስ አካውንቶች ማረጋገጫዎች እንዲቀርቡም ይጠይቃል። ይህም ከጥር ወር ጀምሮ ቀድሞ በተከፈቱ ሁሉም አካውንቶች ላይ ተግባራዊ መሆን እንደሚጀምር ይገልጽ ነበር። በመጨረሻም ስፖርት። በሐረሪ ክልል ሀገርን ወክለው በዓለም አደባባይ ውጤት አምጪ አትሌቶችን ለማበርከት በትኩረት እየተሰራ መሆኑ ተገለጸ። በሌላ ዜና የአውሮፓ ሁለቱ ግዙፍ ክለቦች ማንቸስተር ዩናይትድ እና ኤሲ ሚላን አዲሱ የውድድር ዘመንን ከመጀመሩ በፊት የመጨረሻ ይፋዊ የወዳጅነት ጨዋታቸውን በዛሬው ዕለት የሚያከናውኑ ይሆናል። ናትናኤል ሙልጌታ ተጨማሪ ስፖርታዊ ዘገባዎችን ያደርሰናል። ሐረሪ ክልል ሀገርን ወክለው በዓለም አደባባይ ውጤት አምጪ አትሌቶች ለማበርከት በትኩረት እየተሰራ እንደሆነ ተገለጸ። በርካታ አትሌቶች ሀገራቸውን ወክለው በዓለም አደባባይ የሀገራቸውን ስምና ዝና ከፍ ለማድረግ ሐረሪ ክልል በትኩረት እየተሰራ እንደሆነ አሰልጣኞች እንደዚሁም አትሌቶች ገልጸዋል። ኢትዮጵያ በዓለም አደባባይ ወርቅና ሜዳሊያዎችን በመሰብሰብ የምትታወቅበት የአትሌቲክስ ስፖርት ተተኪዎችን በማፍራት መጪ ውድድሮች ላይ አሁንም በዘርፉ ተፎካካሪ ሆና ለመጥራት ተተኪ ወጣት አትሌቶች ላይ በትኩረት መሰራት እንዳለበት የአትሌቲክስ አሰልጣኝ አቶ ደጀኔ መሸሻ ገልጸዋል። አያይዘውም ሐረሪ ክልል ከዚህ ቀደም አትሌት የማነ መርቂያ አሊ አብዶሽን ያፈራች ሀገር እንደሆነች አስታውሰው የአትሌቶች ስፖርት መፍለቂያ ሀገር ማድረግ እንደሚቻልም አረጋግጠዋል። በአሁኑ ወቅት የአትሌቲክስ ስፖርት ፌዴሬሽንና በስፖርት ኮሚሽን በኩል ትኩረት በማግኘት ለአትሌቲክስ በቂ የማቴሪያል ድጋፍ እየተደረገላቸው እንደሆነ ደግሞ አሰልጣኝ አቶ ክፍሎ ማርጋይ ተናግሯል። ለዚሁም የአትሌቲክስ ስፖርት በሐረሪ ክልል እጅግ የሚወደድ ስፖርት እንደሆነ አስታውሰው በርካታ አትሌቶችንም ለማፍራት በቂ ስልጠናዎች እየሰጡ እንደሆነም ገልጸዋል። የስልጠናው አሰጣጥ ሂደትም በ3 እርከን የተከፈለ እንደሆነ ገልጸው ለህፃናት፣ ለወጣቶች እንደዚሁም ለአዋቂዎች ጊዜውን ያማከለ ስልጠና እንደሚሰጣቸውም ተናግረዋል። እንደዚሁም አትሌቶች በክልሉ ስለሚደረግላቸው ድጋፍ አመስግነው ክልላቸውን እንደዚሁም ሀገራቸውን በመወከል በትላልቅ መድረኮች ላይ የሀገራቸውን ባንዲራ ለማውለብለብ በቁርጠኝነት እየሰሩ እንደሆነ ለሐረሪ ብሮድካስቲንግ ኔትወርክ ገልጸዋል። በሌላ ዜና የአውሮፓ ሁለቱ ግዙፍ ክለቦች ማንቸስተር ዩናይትድ እና ኤሲ ሚላን አዲሱን የውድድር ዘመን ከመጀመራቸው በፊት የመጨረሻ ይፋ የወዳጅነት ጨዋታቸውን በዛሬው ዕለት የሚያከናውኑ ይሆናል። ይህ የአቋም መፈተሻ ጨዋታ አቅምን ከመለካት ባለፈ የማንነት እንደዚሁም የክብር ጨዋታም ይሆናል። ጨዋታው ትልቅ ትኩረት እንዲሰጠው ካረጉ ጉዳዮች መካከል የቀድሞ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ብዙ ተስፋ ተጥሎበት ወደ ኦልድ ትራፎርድ ቢመጣም የአጨዋወት ፍልስፍናውን ተከትሎ ከትላልቅ የቡድኑ ተጫዋቾች እንደዚሁም የቀድሞ የዩናይትድ ባለታሪኮች ጋር በገባው ሰጣ ገባ እንደዚሁም ውጤት አልባ ጉዞ በኋላ ከቡድኑ መሰናበቱ ይታወሳል። የቡድኑ አሰልጣኝ በነበረበት ጊዜያትም የካሪንግተን ምሩቅ የሆነው ማርከስ ራሽፎርድ እንደዚሁም በአሁኑ ወቅት የማንቸስተር ዩናይትድ የመሃል መስመር ሞተር የሆነው ወጣቱ ኮቢ ማይኖ በተደጋጋሚ ከቡድኑ ስብስብ ውጭ ይባስ ብሎ ማርከስ ራሽፎርድን ከቡድኑ አሰናብቶትም ቆይቷል።
ውጤት ማጣቱና የሚጠቀማቸውን ፍልስፍና አልቀይርም በማለቱ ምክንያት ሩበን አሞሪም ከቡድኑ መሰናበት ተከትሎ የቀድሞ የቡድኑ ተጫዋች የነበረው ማይክል ካሪክ መተካቱን ተከትሎ ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎና ተስፋ ሰጪ እንቅስቃሴንም አስመልክቶናል። የዛሬውም ጨዋታ ማንቸስተር ዩናይትድ ከኤሲ ሚላን ብቻ ሳይሆን በቀድሞ አሰልጣኛቸው የተገፉት ማርከስ ራሽፎርድና ኮቢ ማይኖ በተቃራኒው ሩበን አሞሪምን የሚገጥሙ ይሆናል። ከጨዋታው በፊት የኤሲ ሚላኑ አሰልጣኝ ሩበን አሞሪም ለጨዋታው ዝግጁ እንደሆነና እንደጓጓ ሲገልጽ አሰልጣኝ ማይክል ካሪክ ቡድናቸው አስተማማኝ ደረጃ ላይ እንደደረሰና አሸንፈው ከሜዳ እንደሚወጡም ተናግረዋል። ከዚህ ቀደም ዩናይትድ እና ኤሲ ሚላን በነበራቸው የ5 ጊዜ እርስ በርስ ግንኙነት ማንቸስተር ዩናይትድ በሁለቱ ሲረታ በሶስቱ አቻ መውጣታቸው ይታወሳል። ጨዋታው በፖላንድ የሚካሄድ ይሆናል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታትላችሁ ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጥሩ ጊዜ